መዳም ቤት ሆናችሁ እንደዚህ አይነት ችግር ከገጠማችሁ በአስቸኳይ እርምጃ መውሰድ መቻል አለባችሁ ማለት ነው። ህይወታችሁ አደጋ ላይ ነው። በኋላ ምንም ነገር መቀየር አትችሉ። ማልቀስ ነው ስራችሁ። ከማልቀሳችሁ በፊት ግን ከፍተኛ ጥንቃቄ ማድረግ አለባችሁ። ከምን እንጠቀቅ እንዴት የሚለውንም በዝርዝር ማስረዳችሁ ይሆናል ማለት ነው። በጣም ወሳኝ መረጃዎችን ይዤላችሁ መጥቻለሁ። ይህንን ቪዲዮ እናንተ ለሁሉም እንዲደርስ ላይክ በማድረግ ጀምሩ ትላለሁ። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦቼ ጓደኞቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ እዚህ ትርፍርፍ ይበልኝ እላለሁ። ምክንያቱም ከምንም በላይ ሰላም ስለሚቀድም፣ ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ምንድን ነው፣ በተለይ በሰው ቤት ያላችሁ ጓደኞቼ ቤተሰቦቼ እንደዚህ አይነት ችግር ከገጠማችሁ ነገ ዛሬ ሳትሉ እርምጃ መውሰድ አለባችሁ ብዬ ነው ዛሬ በጣም ወሳኝ ነገር ልነግራችሁ የመጣሁት። ለምን እኛ ሰው ቤት ሆነን የሆነ ችግር ቢገጥመን የሆነ ነገር ብንሆን ማንም ሰው የሚመጣልን ሆነ የሚደርስልን ሰው የለም። ማንም ሰው ማለት ነው። ለራሳችን ያለነው ራሳችን ነን። በእውነት ሀገር ቤት እኮ ቢሆን ተስፋ አላችሁ። ገባችሁ? የሆነ አጎትሽ ፊት ቢነሳሽ አክስትሽ አለች። አክስትሽ ፊት ብትነሳሽ የሆነ ሰው አለ፣ ደግ ሰው አለ። የሆነ ደግ ጎረቤት አለች፣ ደግ ጓደኛ ምንም ባይኖርሽ ራሱ የሆነ በቃ ወጥተሽ እንኳን ብትሄጂ አለ። በቃ ሁሉም ሰው አንድ አይነት አይደለም። ሁሉም ገባችሁ? የሆነ ተስፋ የሚሆናችሁ ሰው አለ። በቃ ሰው የራሳችሁ ሰው ነው። ምንም ቢሆን ምን ብትሄዱ የሆነ የምትጠለሉበት ነገር አታጡም። በሰው ሀገር ግን በጣም ከባድ ነውና እንደዚህ አይነት ችግር ከገጠማችሁ በአስቸኳይ እርምጃ መውሰድ አለባችሁ ብዬ ነው ወደ እናንተ ዛሬ የመጣሁት ማለት ነው። እነሱ ምንድን ነው እንግዲህ ኮንትራት ካላችሁት ልጀምር ማለት ነው። በተለይ ኮንትራት ያላችሁ በመጀመሪያው 3 ወር እንግዲህ ለ3 ወር ያክል ነው። አንዲት የትኛውም ሰራተኛ ኮንትራት ስትመጣ ለ3 ወር ነው የምትፈተነው። 3 ወር ቆይታ ግን ከ3 ወር ቆይታ በኋላ አሰሪዎቿ ምንም ማድረግ ይችላሉ ማለት እስከ 3 ወር ቆይታሽ መወሰን ካልቻልሽ፣ ወደ ቢሮ መመለስ ካልቻልሽ፣ ያለውን ነገር ሁኔታውን ጸጥ ብለሽ ወረቀት ከተሰራልሽ በኋላ ልቀይር ማለት በጣም ባድ ነው። ስለዚህ መቀየር ያለባችሁ መቼ ነው? ከወረቀት ከመሰራቱ በፊት ነው። ከ3 ወር በፊት ነው ማለት ነው። የማይሆን ነገር ከሆነ በተለይ አሁን ምግብ በልታችሁ ወዲያው በደቂቃ የሚጣሩ ከሆነ አንድ ስራ አዘው በስራ ላይ ስራ የሚያነባብሩ ከሆነ እየሰራሽ ቆመሽ ነው ወይ የኛ ሙሽራ እንቅስቃሴሽ እንዲህ ነው ወይ አይነት ነገር ማንቋጠጥ ነገር ከጀመሩ ይሄ በጣም ከባድ ነው ማለት ነው። ምሳ በልታችሁ ትንሽ እንኳን ደቂቃ ማያሳርፋችሁ ከሆነ በጣም ከባድ ነው። ማረፍ አለባችሁ። ምሳ በልታችሁ ቢያንስ እንደው 20 ደቂቃ 30 ደቂቃ ቁጭ ማለት አለባችሁ ማለት ነው። ምክንያቱም በጣም አስፈላጊና ወሳኝ ነገር ስለሆነ አንዳንድ ቦታ ሽንት ቤት እንኳን የምትገቡበት ጊዜ የሌለበት ሁኔታ አለ። በቃ ለሽንታችሁ እንኳን ጊዜ የሌለበት በጣም ከባድ ነው። እንዲህ አይነት ስራ በጣም ከባድ ለጊዜው ላይ መስላችሁ ይችላል። ኩላሊታችሁ ግን ፌል ካደረገ የሆነ ነገር ካደረጋችሁ ማንም ሰው አይረዳችሁም እዚህ ምድር ላይ በቃ ማንም ሊረዳችሁ አይችልም። እንደዚህ ነበረች፣ እንደዚህ ሆነች፣ እንደዚያ ሆነች ከማለት ከማውራት የዘለለ ማንም የሚረዳችሁ ሰው የለምና ለእናንተ ያላችሁት እናንተና እናንተ ብቻ እስከሆናችሁ ድረስ ለራሳችሁ እወቁበት ማለት ነው። ቢያንስ እንኳን እስከ 3 ወር ድረስ በጣም መልካም ሰው ሆነው ከ3 ወር በኋላ ቢቀየሩባችሁ ራሱ ይሄን ነገር ለቢሮ አሳውቃችሁ እነሱ በእርግጥ ምንም አያደርጉም። ቢሮዎች የታወቀ ነገር ነው። ልትሰሪ ነው የመጣችሁ አልፈሽ ስሪ እንኳን አይደለም ስራ ቢበዛባችሁ ሌላ ትንኮሳ ምናምን ነገር ቢደርስባችሁ ራሱ ምንም አይመስላችሁም። ከምንም አይቆጥሯችሁም ማለት ነው። እነሱን ግን ሞክራችሁ ካልተሳካ የምሬን ነው የምላችሁ መጥፋት ትችላላችሁ። ጠፍተው ራሱ በጣም ብዙ ስኬታማ የሆኑ ሰዎች አሉ። ሁሉም ሰው አይደለም ያልተሳካለት፣ የተሳካለት ሰው ሁሉ አለ። ስለዚህ እድላችሁን መሞከር አለባችሁ እንጂ እዚያ ቤት ውስጥ እኔ መጨረሻ እድሌ ብላችሁ እዚያ ቤት በሽተኛ መሆን የለባችሁ ማለት ነው። እኔ ብዙ ነገር ስለማቅ ነው። በተለይ አንዳንድ ቤት ስገቡ ስራ ጨረሳችሁ ራሱ ቢሆን ድንጋይ ፈንቅሉ። በቃ ትንሽ ቤት ሆኑ እንኳን ቀኑ ሙሉ ቁጭ የማትሉበት ቀኑ ሙሉ ዝም ብላችሁ ተሰሩበት የምትሉት ቤት አለና አንድ ጊዜ ጓደኛ የሆነ ቦታ ዱባይ ላይ ገብታ የገጠማትን ነገር ልንገራችሁ። ቤት ውስጥ ያሉ 3 ልጆችና 2 ባልና ሚስት ናቸው። 2 መኝታ ቤትና ሳሎን፣ እንደዚህ ደግሞ የሆነ ልብስ ማጠቢያ ክፍል አይነት ነገር አለን ያለችው እና እዛ እንግዲህ ስትሰራ ቤት ውስጥ 2 ድመቶች አሉ ተጨማሪ ማለት ነው። 2 ልጆች ትምህርት ቤት ሄዳሉ። ባልየው የስራ ሰው ነው። ህፃኑ ግን 4 ዓመቱ ነው። የመጨረሻው 3ኛ ህፃን ቤት ውስጥ ሴትዮዋ ናት የምታስተምረው። እሷም ስራ የላትም ቤት ውስጥ ነው የምትውለው። እና ድመቶቹ ያው የሚያደርጉትን ነገር የድመቶቹ ነገር ይጸዳዳላቸዋል። ሁሉም ነገር ሽንት ቤቱ፣ ሁሉም ግድግዳው፣ ሁሉም በየቀኑ ነው። ይሄ የተለመደ ነገር ነው። በጣም የሚገርማችሁ ነገር ምን እንደምታረግ ታውቃላችሁ? አልጋውን
ዝም ብዬ ስደበድብ ነው ምለዋለች። ሁል ቀን በየቀኑ ምናልባት እንኳን ዛሬ ድብደባ ቢሏችሁ ድብደባ እንዳይመስላችሁ፣ የምሬን ነው የምላችሁ። እኛ ስትነግረን ምን አይነት ጉድ ነው፣ ምን አይነት ታምር ነው ያለው በእውነት። አንዳንድ ጊዜ መገፋትም ግብ ሲሰራባችሁም ጥሩ ነው። በአሁን ሰዓት በጣም በሚገርም ሁኔታ ውስጥ ነው ልጅቷ ያለችው ማለት ነው። ርቀቷን አሰርታ ምን ብላ የማይታመን ደረጃ ላይ ደርሳለች። ግን ሰው የሚያደርግባችሁ ነገር በጣም ነው የሚያሳዝነው። ጉልበታችሁ ይደግማል። አረብ ሀገር ደግሞ ስንኖር እንደዚህ በቃ ከላይ ስንታይ ሰውነታችን ስጋ ያለው ይመስላል ምናምን በቃ ጠንካራ ሰው ወፍራም ሰው እንመስላለን። ግን አረብ ሀገር ላይ በቃ ምግቡ በአጠቃላይ በማዳበሪያ የተሞላ ስለሆነ በቫይታሚን በተለያዩ ነገሮች እንግዲህ የሆነ አንድ ዶክተር ሲናገር ነበር። እውነት በጣም የሚገርም ነገር ቲክቶክ ላይ የሰማሁት እንጆሪ ምናምን ይሄ ትልልቅ እንጆሪ የሆኑ የሚመጣው ይሄ ብርቱካኑ ምናምን ውስጡ የሚጨመር ነገር አለ። በመርፌ በምናምን ተደርጎ ቀድሚያ የሚጨመርበት ነገር አለ። እንደዚህ ፍፍት እንዲል አይታችሁ እንደሆነ በጣም አትክልት ራሱ ቤት ውስጥ የሚመጣው ነገር ትንሽ እንጆሪ ያለ፣ በጣም ትልቅ እንጆሪ ያለ፣ አፕልም ብትሉ ሁሉም ብትሉ የተለያየ ነገር አለ። አሁን ለምሳሌ ሽምብራ፣ የእነሱ ሽምብራና የእኛ ሽምብራ አንድ አይደለም። የእኛ ሽምብራ ኖርማሉ ሽምብራ ነው። የእነሱ ግን ምን ያካከላል? መቼም ይገባቸዋል ብዬ አስባለሁ። ብዙ ነገር የሆነ ዶክተር በቃ ያብራራ ነበር ሲናገር የነበረውና እንደዚህ አይነት ምግቦችን እንዳትበሉ ለጤናችሁ በጣም አደጋ ነው፣ እንደዚህ አይነት ነገር አሉ እያለ ግን ከስንቱ ትጠበቃላችሁ? በቃ እንደዚህ ከሆነ ማለት በቃ ምግብ ሳትኖሩ ትኖራላችሁ ማለት ነው። እና በጣም ከባድ ነው። ብዙዎቻችን እንደዚህ ስንታይ ያው በጣም ስጋ ያለን መስላለን፣ ብዙ ነገር መስላለን። ግን ሰውነታችን ሽባ ትንሽ እየታች ሀዲቃ ወርጄ ትንሽ ተንቀሳቀሽ ስመለስ ሰውነት ድቅቅ ነው የሚለው። በቃ የምሪ ነው የምላችሁ። እኔ በጣም ነው የምገረመው። ዛሬ እንደውም እኮ ጉልበቴ በጣም የሚወጣበት ጊዜ ነው ማለት ጉልበቴ በጣም ጠንካራ የሚሆንበት ጊዜ ነው ብዬ ነው ማስበው። ለእኔ ድሮ እንኳን ገና ልጅ እያለሁኝ የምሰራውን ስራ እኔ ነኝ የማውቀው። ምን ሰራ እንደነበር ምን ሸከም እንደነበር እኛ ከምንጭ ነው ውሃ ቀርተን ምን ኖር የነበረ እና ብዙ ነገር ማረገውን እኔ ያውቃለሁ። ለእናንተ እንዲህ ብዬ አልነግራችሁም ስለማታውቁት ማለት ነው። እና አሁን ላይ ግን ያለኝን ሰውነትና ያንን የድሮን ሰውነት ሳነጻጽረው በቃ ምንድን ነው የሆንኩት እላለሁ። ገብቷቸዋል። እና ቤተሰቦቼ ባጭሩ ጠቃል ሳረገላችሁ ስለ ራስ እያዋሉ ሌላውን ነገር እንዳረሳላችሁ ምሳሌ አድርጌ ላውራላችሁ ብዬ ነው ማለት ነው። መለላችሁ ነው እንደዚህ በቃ ለሰከንድ ለሽርፍራፊ ሰከንድ የማያስቀምጧችሁ ከሆነ እንደዚህ የማይሰራ ስራ ስሩ፣ ድንጋይ ፍንቅሉ የሚሉ ከሆኑ እነዚህ ምን ብጣፉ ራሱ እውነቴን ነው የምላችሁ ኃጢአት አይሆንባችሁም። በቃ በሽተኛ ከመሆናችሁ በፊት ኩላሊት በሽተኛ እግራችሁ እያበጠ የተለያየ ነገር ከመድረሱ በፊት ቀድማችሁ እናንተ እርምጃ መውሰድ አለባችሁ ማለት ነው። በቤት በኩል ግን ይህ ቤት ትልቅ ነው፣ ይህ ቤት ትንሽ ነው አይደለም። ዋናው ነገር እንደ ሰዎቹ ነው የሚወሰነው። ቤቱ ትልቅ ሆኖ የማይጨቃጨቁ ከሆነ እንደፈለጋችሁ ሰርታችሁ የፈለጋችሁ ሰዓት ጨርሱ። የእናንተ ስራ ነው፣ እኛን አይመለከተንም ካሉ እኮ እናንተ እንዴት አድርጋችሁ እንደምትሰሩት በቃ መደብ አውጥታችሁ ትሰሩታላችሁ። ነገር ግን ከስራችሁ እየሄዱ እንደዚህ ነው እንደዚያ ነው የሚጨቃጨቁ ከሆነ የሆነ ነገር አላስበላም ካሏችሁ ማለት ምግብ ባይከለክሉ እንኳን አሰረ የሚጣሩ ከሆነ አንዳንዴ እኮ ብሉ ብለው ራሱ መልሰው የሚጣሩ ሰዎች አሉና እንደዚህ ከሆነ ግን በጣም ከባድ ነው። ለራሳችሁ እወቁበት፣ የእውነት እወቁበት። እኛ በተለይ ኢትዮጵያውያን ግን እኛ እውቀት የለንም ለራሳችን። ለምን እንደሆነ አላውቅም። ከተጎዳም በኋላ ነው ብንን የምንለው። ስለዚህ ጓደኞች፣ ቤተሰቦች የምንላችሁ ነው ባጭሩ ጠቅላላ ሳደርግላችሁ። እንግዲህ በተለይ ምግብ በልታችሁ ትንሽ አረፍ በቃ እንደው 30 ደቂቃ 15 ደቂቃ አረፍ ማለት የማትችሉበት ቤት ይሄ በጣም ከባድ ነው። የምሬ ነው የምላችሁ። በቃ የራሳችሁን ውሳኔ መወሰን ሞክራችሁ በሌላ በኩል ካልተሳካ መወሰን። ሌላው ነገር ደግሞ በየደቂቃ የሚጣሩ አንድ ስራ እየሰራችሁ ያንን ስሪ የሚሉ ከሆኑ እነኚህ እርካታ ቢሱ ሰዎች ናቸው። ምንም ብታደርጉላቸው ደስተኛ ይሆኑ። እናንተም ጉልበታችሁ ተበዝብዞ ሁሉም ነገርም አታችሁ ከአቅም በላይም ለፍታችሁ እነሱም ራሳችሁ ላይ የጮህ ይሄ በጣም ከባድ ነው፣ በጣም ማለት ነው። ስለዚህ የራሳችሁን እርምጃ መውሰድ አለባችሁ። አንዲት ልጅ ሀዲቃ አግኝቻት የነገረችኝ ልንገራችሁ። ቤት ውስጥ 3 ልጆች ናቸው። ቤቱ ትልቅ ነው። እህትማማቾች ምናምን ሆኖ አብረው ነው የሚኖሩት ጠቅላላ ማለት ነው። ቤት ውስጥ በቀን አንዴ ብቻ ነው ምግብ የሚበላው። እውነት አረብ ቤት በቀን አንዴ ብቻ ምግብ ይበላል ቢባል ለማመን ይከብዳል። በእርግጥ እኔን አለች ስታይኝ ከሌሎቹ ከጓደኞቼ እኔ በጣም ሰውነቴ ደህና ነው። እነሱ አረቦቹ ሳይቀሩ አይበሉም፣ በቀን አንዴ ብቻ ነው። እና ክብዝ እንኳ እኛ በጣም እየራበን ክብዝ ገዝተን ክፍላችን አስቀምጣን እንበላለን። ካዩን በጣም ነው የሚከፋቸው። በቃ መብላት አይቻልም እዚያ ቤት። እኔ እውነቴን ነው የምላችሁ በጣም እኔ የመጨረሻ ቃስሜ የተሰበረበት ጊዜ ነው። ምክንያቱም ምግብ ከማጣት ይልቅ ጦርነት ይሻላል ይባላል።
ምግብ ቤት ውስጥ ኖራችሁ እንዳልወፍር እንደዚህ እየሆንኩኝ እንደዚህ እንዳልሆንኩ ብላችሁ ስታማርጡ ሌላ ነገር ነው። ምግብ ሳይኖር ሲቀር ግን በጣም ነው የሚያሳብደው፣ በጣም ያንቀዠቀዣል። እና ስንት አይነት ቤት አለ የእውነት። አንዳንዴም እኮ ስራ ብቻ ሆኖ ጭቅጭቅ ከሌለ ሰላም ከሆነ ስንት ዓመትም ቢሰራ በቃ ችግር የለውም። ገባችሁ? ምንም አይነት ዓመት ቢቆጠር ራሱ ችግር የለውም። ነገር ግን ምግብ የሌለበት ቤት፣ ለደቂቃ ለሰከንድ የማትቀመጡበት ወይንም ደግሞ ቁጭ ብላችሁ የማትበሉበት ቤት፣ ይሄ በጣም ከባድ ነው። አዎ እዚህ ምድር ላይ ልንበላ ወይንም ደግሞ ለሌላ ነገር አይደለም። ነገር ግን ለመስራት ለመኖር ደግሞ ምግብ ያስፈልጋል። ገባችሁ? ሰው ሆኖ ደግሞ ትንሽ ደቂቃ አረፍ ማለት ያስፈልጋል፣ ግዴታ ማለት ነው። ዝም ብላችሁ ቆማችሁ የምትኖሩ ከሆነ ይህ በጣም ከባድ ነው። ሰው ሆኖ እንዴት ቆሞ ይውላል? 24 ሰዓት መቆም በጣም ነው የሚከብደውና ለራሳቸው ወቁበት። በእውነት ስንት እህቶቻችን ተጎዱ። ስንት እህቶቻችን በጤናቸው አረብ ሀገር ገብተው ህይወታቸውን አጥተዋል፣ ጤናቸውን አጥተዋል። ከስንት አንድ እኮ እንደ እድል እኮ ነው አገሩ ላይ እንደገባ አረብ ሀገር እንደገባ ተመልሶ ወደ ሀገሩ የሚመለሰው ከስንት አንድ ዲቪ የደረሰው ነው ማለት ይቻላል። እና ፈጣሪ በሰላም በጤና ለሀገራችን ያብቃን። በሌላው ነገር ቼታችን እንግዲህ በጣም 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 ነው የምታሳዝነው። ቆንጅዬ ልጅ ገና ወጣት በደንብ ፍክት ያላለች አበባ ገና ማለት ነው። ገና አበባዋ ከፈት ከፈት እያለ ያለች አበባ የሆነች ልጅ በእውነት ይችን ልጅ አሁን መሬት ተቀበላት። በጣም እኮ ነው የሚያሳዝነው በእውነት። እኔ እንጃ ምን እንደምራሰው አላቅም። እንግዲህ ከሳውዲ አረቢያ ተመልሳ ወደ ኢትዮጵያ ሄዳ ድጋሚ ወደ ኢትዮጵያ በህጋዊ መንገድ ሄዳ ሳውዲ አረቢያ ለመኖር ብላ በየመን በኩል እንግዲህ ወደ ኢትዮጵያ ስታቋርጥ በረሃ ውስጥ ነው የቀረችው ተብሏል። ምንድን ነው እንግዲህ እየተባለ ያለው? በጣም ብዙዎች እንደሚሉት ከሆነ ያው አረብ ሀገር የቆየ ሰው ጉልበቱ ተበልተዋል፣ ጉልበቱ ተበዝብዟል። በፊት ከኢትዮጵያ ስትሄድ እንግዲህ በጣም ጉልበት ነበራት፣ ደህና ነበረች። ገብቷችኋል? መቼም ኢትዮጵያ ሰውና አረብ ሀገር የቆየ ሰው አንድ አይደለም፣ ሁላችሁ የምታውቁት ነገር ነው። ያኔ ከምግቡ ነው ብዬ ነው የማስበው እኔ፣ ከምግቡ ነው። ምክንያቱም አገራችን ላይ እንግዲህ አብዛኞቻችን በሚባል ደረጃ የተመጣጠነ ምግብ እንኳን አንበላም። እንደዚያም ሆኖን ግን በቃ አእምሯችንን በጣም እንትን ነው። ጉልበታችንም እንግዲህ ታውቁታላችሁ፣ መቼም የምታውቁ ታውቁታላችሁ። እና አሁን ላይ ያላችሁበትን ሁኔታም ታውቃላችሁ። ስለዚህ አረብ ሀገር የቆየ ሰው በጭራሽ በበረሃ ድጋሚ ተመልሳችሁ ወደ ኢትዮጵያ ሄዳችሁ ተመልሽ ህጋዊ ይሆናለሁ ብላችሁ ህይወታችሁን እንዳታጡ እያሉ ብዙዎች መልእክት እያስተላለፉ ነው። የዚህ ልጅ ነገር በጣም ያሳዝናል። በጣም አንድ ፍሬ ልጅ አላት፣ እንኳንም ደግሞ ወለደች። መውለዷ በጣም ደስ ይላል። እንግዲህ እንደወጣች ቀርታለች። እግዚአብሔር አምላክ ነፍሷን በአጸደ ገነት ያሳርፈው። እውነት በጣም ደርባባ የሆነች እንደሌላው ሰው ማትመነቃቀር እርግጥ ያለች ልጅ ነበረች። ምን ይደረጋል፣ እግዚአብሔር የወደደውን አደረገ። ለቤተሰቦቿ መጽናናትን ይስጣቸው። ለእሷም እንግዲህ ነፍሷን በአጸደ ገነት ያሳርፍ ከማለት ውጭ ምንም ልንል አንችልም። ግን ሌሎቻችሁ ሳውዲ አረቢያ ያላችሁ ህጋዊ እንዲሆን ብላችሁ ድጋሚ በባህር እንዳትሰደዱ። በእውነት ይበቃቸዋል። እንዳትሰደዱ፣ ሌላ ሀገር ተሰደዱ። በቃ ሌላ ሀገር እኮ ብዙ ሀገር ሞልቷል። በእርግጥ የለመዳችሁበት ሀገር ደስ ይላል፣ ጓደኞች አሏችሁ፣ ሀገሩን ለምዳችሁታል፣ ልክ እንደ ሀገራችሁን ያያችሁት። ሌላ ሀገር መሰደድ በጣም ይደብራል። ግን ደግሞ እንደዚህም ህይወትን ማጣት አለ። ይቺ እህት እንግዲህ ጤነኛ ሙሉ ጤነኛ ነበረች ልጅ ናት። ነገር ግን ያው በበረሃ ስትሰደድ ስላልቻለች ከአቅሟ በላይ እንደሆነ ነው ያለው መረጃ እንግዲህ የሚያሳየው ማለት ነው። ብዙዎችም እንግዲህ እየተናገሩ ያለው ያው መንገዱን ስላልቻለች ከአቅሟ በላይ እንደሆነና በዚህ ምክንያት እንደሆነ ህይወቷን ያጣችሁ እየተባለ ነው። እውነቱን ፈጣሪ ይወቀው። እውነቱን ብናቅም ባናቅም እሷ አትመለስም። እሷን ስለምናቃት ነው እንጂ ብዙ እኮ የማናቃቸው ሰዎች አሉ በየቀኑ እንደዚህ የሚሆኑ አስባችሁታል? ግን በበረሃ እንግዲህ ሁል ጊዜ መጓዝ በጣም ከባድ ነው። ብቻ እግዚአብሔር የሀገራችንን ሰላም የሀገራችንን ትንሣኤ ያምጣልን። ሀገራችን እኮ ደህና ሀገር ብትሆን እንደዚህ አንንከራተትም። ከስደት ወደ ስደት አናቅድም ነበር። አብዛኛው ሰው ካሁን ኢትዮጵያ ሄጄ እኖራለሁ የሚል ሰው የለም። ተሰዶ እንኳን ነገ የት ነው የምሰደደው እያለ የሚያቅድ ሰው ነው ያለው። ምን ይደረጋል ታዲያ? ምክንያቱም ሀገራችን ሰላም አይደለችም። እንዴት እንኖራለን ብለን ሁሌ ለተቀን የምንጨነቀው እንዴ? እንቅልፍ እንኳን እኮ አይወስደንም። ነገ እንኖር እኮ አናቅም፣ ግን እንጨነቃለን። እግዚአብሔር አምላክ ሀገራችን ሰላም ያሳየን። ለሀገራችን እስቲ ሀሳብ የሆነ ሰው የሚወድ መንግስት በቃ እንደ የትኛውም ሀገር መንግስት እስቲ ለእኛም ፈጣሪ ይስጠን። እውነት የኢትዮጵያ ሕዝብ እኮ በጣም እናሳዝናለን። በጣም የእውነት በጣም ነው የምናሳዝነው። እና እሱ ያስበን በቸርነቱ ከማለት ውጭ ምንም ልል አልችልም። ሁሉም ነገር ማንም ለምን ተሰደዳችሁ ለምን እንደዚህ ያላችሁ አልልም እኔ
በእውነት ነው የምላችሁ አይደለም። እሷም ብትሆን ያደረገችው ትክክል ነበር። ቢሳካ ኖሮ ትክክል ነበር። ስላልተሳካ ነው ትክክል አይደለም እያልን ያለ ነው። ምክንያቱም ከሀገራችን ሁኔታ አንጻር ሁሉም ነገር ከአቅም በላይ ነው። በጣም በቃ አላቅም። መቼም ሰው ሆናችሁ እኮ ሳሰሩ እጅግራችሁን አጣጥፋችሁ ቁጭ አትሉም፣ ነገ ሞት አለ ብላችሁ። ምክንያቱም መብላት፣ መጠጣት፣ መልበስ ብዙ ነገር ያስፈልጋል። ከእለት ከእለት ኑሯችንን ታውቃላችሁ ሰው ሲኮን እና ብቻ ሁሉም ነገር ከባድ ነው። እስቲ መድኃኔዓለም የተሻለውን ነገር ለእኛ የሚያምጣልን እላችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ቻው